ጤና ይስጥልን ተመልካቾች፣ ሰበር ዜና ነው። በአሜሪካ በተለይም በዋይት ሀውስ በራሳቸው በፕሬዝዳንት ዶናልድ ትራምፕ ላይ አንድ ከባድ ስጋት የደቀነ መረጃ ወጥቷል። ይህ መረጃ እንግዲህ ዋይት ሀውስ ላይ ጥቃት ሰንዝሯል። 8 የሚሆኑ ተኩሶች እንደተከፈቱ በይፋ ተቀምጧል። ፕሬዝዳንት ዶናልድ ትራምፕ በቦታው ላይ ነበሩ። ትራምፕ ለጥቂት እንዳመለጡ ነው እየተነገረ የሚገኘው። አንድ ታጣቂ ዋይት ሀውስ በሚገኘው ፕሬሚሰስ ወይም ደግሞ ቅጥር ግቢ ውስጥ ትራምፕ በተገኙበት አንድ መድረክ ላይ ኮረስፖንደንስ ዲነር የሚለው ላይ እሱ ግብዣ ላይ አቅራቢያ ላይ የተከፈተ ተኩስ ነው። በጣም በርካቶች ተደናግጠው ከቦታው እንዲወጡ ተደርገዋል። ፕሬዚዳንት ዶናልድ ትራምፕ እንደዚሁም ቀዳማዊት እመቤት ሜላኒያ ትራምፕ ከተገኙበት መድረክ በግዴታ ወይም ደግሞ በጣም በአስቸኳይ እንዲወጡ ተደርገዋል። የዘጋቢዎች ራት ወይም ደግሞ ኮረስፖንደንት ዲነር ዓመታዊ መድረክ በአስቸኳይ እንዲወጡ ተደርገዋል። እዚህ ላይ የተፈጸመ ጥቃት ነውና በጣም በርካታ ሰዎች በድንጋጤ ውስጥ ነበሩ፣ ተበታትነዋል። እጅግ አስቸጋሪ ሁኔታ እንደነበረ እዛ የነበሩ ጋዜጠኞች ወይም ደግሞ ተሳታፊዎች ግልጽ ሀሳባቸውን አስቀምጠዋል። እንግዲህ ትራምፕ በርካታ የጦር መሳሪያዎችን የያዘ ታጣቂ በቁጥጥር ስር መዋሉን ይፋ አድርገዋል። የሀገሪቱ ምስጢራዊ አገልግሎት አባላት ሊደርስ የነበረውን አስከፊ አደጋ አክሽፈናል የሚል መረጃ አጋርተዋል። ይህ እንግዲህ በአሜሪካ ታሪክ እንደዚህ አይነት ሁኔታዎች የተደጋገሙ መምጣታቸው ለፕሬዚዳንት ዶናልድ ትራምፕ ለራሳቸውም ደህንነትና ጤንነት እጅግ አስቸጋሪ እንደሆነ ለመገመት አያዳግትም። በዋናነት እንግዲህ ፕሬዚዳንት ዶናልድ ትራምፕ ኢላማ ሊሆኑ ነበረ ማለት ነው። የሀገሪቱ ምስጢራዊ አገልግሎት እንግዲህ እጅጉን ትልቅ ስራ እንደሰራ የተነገረ ይገኛል። አንድ ባልደረባ ጥቃት እንደደረሰበት እንዲሁም ደግሞ ቀዳማዊት እመቤቷ ሜላኒያ ትራምፕ ከዛም ምክትል ፕሬዚዳንቱ ጄዲ ቫንስ በጥሩ ሁኔታ ላይ እንዳሉም ተነግሯል። ጉዳት አልደረሰባቸውም ማለት ነው። ባጭሩ ፕሬዚዳንት ዶናልድ ትራምፕ በትሩ ሶሻል ሚዲያቸው ላይ በጣም በርካታ ሀሳቦችን አጋርተዋል። ጥቃት አድራሹ ግለሰብ ለምን ይህን ድርጊት እንደፈጸመና ከዚህ ከጀርባው ምን እንዳለ እስካሁን ምንም የታወቀ ጉዳይ የለም። ዜናው እስከተጠናቀረበት ሰዓት ማለት ነው። የፌዴራል ምርመራ ቢሮ ኤፍቢአይ እንደዚሁም ደግሞ ምስጢራዊ አገልግሎቱ ሰክሬት ሰርቪስ በመባል የሚታወቀው የኤስኤስ ምንም መረጃ በዚህ ጉዳይ ላይ አላጋሩም። ይህ ለምን ሆነ የሚሉ ጥያቄዎች አሁን ሊበዙ እንደሚችሉ በግልጽ ተቀምጧል። ተጠርጣሪው ኮሊ ቶማስ ኤለን ይባላል። ከካሊፎርኒያ እንደሆነ መረጃዎች የተጋራ ይገኛል ወይም ደግሞ እየወጡ ይገኛሉ። ይህ በተለያየ አጋጣሚ የፖለቲካ ሂደቱን ሊመለከት እንደሚችል የሚያሳይ ነው። የ31 ዓመቱ ተጠርጣሪ እንግዲህ ከሰዓታት በኋላ ወደ ፍርድ ቤት ይወሰዳል። ጉዳዩም እዛ ይታያል፣ ሰኞ ማለት ነው። ባጭሩ ትራምፕ ኢላማ ሊሆኑ ነበር ወይ የሚል ጥያቄ ሲነሳላቸው ይመስለኛል በሚል ነው ምላሽ የሰጡት። እንግዲህ ከኢራን ውጥረትና ጦርነት ጋር ግንኙነት ይኑረው ጉዳዩ አይኑረው እስካሁን ግልጽ መረጃዎች ባይወጡም እስካሁን ባለው ሁኔታ ግን ፕሬዚዳንት ዶናልድ ትራምፕ የለውም የሚል መረጃ ነው ያጋሩት። ስለዚህ ፕሬዚዳንት ዶናልድ ትራምፕ በተለያዩ አጋጣሚዎች የነበሩ ሀሳቦችን ወይም ደግሞ ሁኔታዎችን በራሳቸው መንገድ የመቃኘትና የማስተካከል ግዴታ እንዳለባቸው እየተነገረ ነው። ግን በጣም ይሄ ጥቃት በቀላሉ የማይታይ ከዚህ ቀደም ፕሬዚዳንት ዶናልድ ትራምፕን በተደጋጋሚ ኢላማ ያደረጉ ድርጊቶች አንዱ አካል ሊሆን እንደሚችል እየተነገረ ነው። የአሜሪካ ፕሬዚዳንት እንግዲህ ምንም አልሆኑም። በሳቸው አቅራቢያ እንግዲህ በራት ግብዣው አቅራቢያ የተፈጸመ ጥቃት ነው። በጣም ብዙዎች በእጅጉ የሚያነሱት ሀሳብ ሆነዋል። ኢቫኪዩትድ ሆነዋል ፕሬዚዳንት ዶናልድ ትራምፕ እና የተለያዩ አባላቶቻቸው ማለት ነው፣ የካቢኔ አባላት ጭምር። ይህ እጅግ መነጋገሪያ የሆነ ጉዳይ ሆኗል። ሹቲንጉ እንግዲህ ዋይት ሀውስ ኮረስፖንደንስ ወይም ደግሞ ከዋይት ሀውስ ጋዜጠኞች በቋሚነት ከሚዘግቡት ጋር አንድ ላይ እያሳለፉ በነበሩበት ሰዓት ነው ፕሬዚዳንት ዶናልድ ትራምፕ የጥይት ወይም ደግሞ የተኩስ ሩምታው የወረደው። ይሄ በጣም ብዙ ሰዎች አስደንግጧቸዋል። ብዙ ችግሮች አሜሪካ ውስጥ እንዳሉ የሚጠቁም ነው የሚል መረጃ ነው የተጋራው። ጠረጴዛ ስር ሲገቡ ሲመለከቱ ነበረ እዛ አካባቢ የነበሩ ሰዎች፣ የሰርቪስ አገልግሎት ሰዎችም እንደዚሁ ጦር መሳሪያቸውን ይዘው በጣም ከባድ እንቅስቃሴ በማድረግ ብዙ ስራዎችን ለመስራት ሞክረዋል። እንግዲህ ፖሊስ ቺፍ ሰስፔክት ቢሊቭድ ቱ ሃቭ ቢን ሆቴል ጋስት እንግዲህ አንድ የሆቴል እንደ እንግዳ ነው የነበረ ነው ተጠርጣሪውና እዛ ውስጥ ሆኖ ነው ጥቃቱን የሰነዘረው የሚል ሀሳብ እየወጣ ይገኛል። እነ ጄፍሪ ካሮል ማለትም እንግዲህ ፖሊስ ይህን በግልጽ አስቀምጠዋል። የፖሊስ ኃላፊ ዋሽንግተን ዲሲ ፖሊስ ኃላፊ ናቸው ጄፍሪ ካሮል። እሳቸው እስካሁን ባለው ሁኔታ እንግዲህ ሰስፔክቱ ምንድነው፣ ከጀርባ ያለው ሞቲቬሽን ምንድነው፣ በምን ምክንያት እንዴት ሆነ የሚሉ ጉዳዮችን በማጣራት ሂደት ላይ ነን። በቅርቡ ወይም ደግሞ በቻልነው መጠን የፈጠነ መረጃን ለህዝባችን እናጋራለን የሚል ሀሳብ ነው ያጋሩት። ሰስፔክቱ እንግዲህ በሁለት ወንጀሎች ወይም ደግሞ ቱ ክራይምስ የሚከሰስ ይሆናል። የፌዴራል አቃቢ ህግ በዛ ልክ ይሄዳል ተብሎ ይታሰባል። የአሜሪካ የስ አቶርኒ
የኮሎምቢያ ማለት ነው እሱን እንግዲህ ያስቀምጣሉ። ጂኒን ፊሬስ እሳቸው እንዳስቀመጡት እንግዲህ በሁለት ክሶች ሰው ይከሰሳል የሚል ሀሳብ አስቀምጠዋል። እሳቸው ያሉት እንግዲህ በሁለት የክስ መዝገብ ይከሰሳል። አንደኛው ተኩስ በመክፈት during a crime of violence አንደኛው ይሄ ነው። ሁለተኛው ደግሞ assault on a federal officer using a dangerous weapon በሚል በሁለቱ ማለት ነው። አንደኛው ምንድነው በጥቃት በመሰንዘር ማለት ነው firearm during a crime of violence በቫይለንስ ሰዓት ወይም ደግሞ በችግር በአደገኛ የተባለ ጥቃትን በመፈጸም ወይም ደግሞ በሰዎችን በተሰባሰቡበት ሊሆን ይችላል። በሱ ልክ ነው ክሱ የሚታየው። ሁለተኛው ደግሞ የፌዴራል ባለስልጣናትን በአደገኛ የጦር መሳሪያ ኢላማ በማድረግ ይከሰሳል የሚል መረጃ ነው ያጋራችው ጠቅላይ አቃቢ ሕግ። እነዚህ ጉዳዮች ምናልባት የፕሬዚዳንት ዶናልድ ትራምፕን ከጊዜ ወደ ጊዜ ኢላማ ውስጥ የመሆን ነገሮችን የሚያሳይ ነውና ፖሊስ ቺፍ እንግዲህ ሰስፔክቱ ጥቃት እንዳልደረሰበት was not struck by gunfire የሚል መረጃ ማጋርቷል። ሰስፔክቱ እንግዲህ ጉዳት እንደደረሰበት ሲነገር ነበረ፣ ግን he was not struck by gunfire በተኩስ አይደለም የሚል however he was transported to a local hospital to be evacuated። ያው ደስ የሚለው አሜሪካ ውስጥ እንግዲህ ጉዳት አደረስክም አላደረስክም ጥቃት አድራሽ ሆንክም አልሆንክም መልሰህ አንተ ለፖሊሶቹ ወይም ደግሞ ለኦፊሰሮቹ አደጋ መሆን ካልቻልክ ወይም ካልቻልሽ በቁጥጥር ስር ነው የሚያወሉሽ እንጂ አይገሉሽም። እኛ ሀገር ላይ ቢሆን ለነው የሚጋቡት ወዲያውኑ ጉዳዩ ሳይጣራ ከሱ ጀርባ ምን እንዳለ ያለውን ነገሮች ሳያጣሩና የሌሎችን ስጋቶችን በማይዘጋ መንገድ ያ ሰው ይሞትና ሌሎች የወንጀል ሰንሰለቶች እንዲቀጥሉ ይደረጋል። ብዙ ጊዜ ወደኛ ሀገር ምናምን ስትመለከቱ ወይም ደግሞ በአብዛኛው አፍሪካ ሀገርና ታዳጊ ሀገር። አሜሪካ ግን ይሄን ሰው መግደል አይደለም ጉዳዩ፣ ከዚህ ሰው ጀርባ ምን አለ፣ ይሄን ሰው ቢገሉት የተለያዩ ምርመራዎችን ለማድረግ ይቸገራሉና ይሄን ሰው ይዘው ምርመራ በማድረግ ሂደት ሌሎች ሰንሰለቶችን ሌሎች ወንጀል ችግሮችን ለመፍታት እንደዚሁም ደግሞ ለማክሸፍ እድሉን ይጠቀሙበታልና ከዛ አንጻር ጉዳዮች ይታያሉ ማለት ነው። የፖሊስ ኃላፊዎች እንግዲህ የተለያዩ ስራዎችን ይላጋሩ ይችላሉ ተብሎ ይጠበቀ ይገኛል። እንግዲህ የከተማዋ የዋሽንግተን ዲሲ ሜየር ሙሬ ቦሰር አንድ ሀሳብ ሰጥተዋል። አሁን እንግዲህ ሀሳብ ይሰጡ ይገኛል፣ ለጋዜጣዊ መግለጫ ይሰጡ ይገኛል። እንግዲህ እሷ እንዳለችው ወደ 11 ሰዓት ከ36 አካባቢ 8 ሰዓት 36 ፒኤም ነው። ያው በእነሱ የዋሽንግተን ታይም እንደምታውቁ ስለሆነ በሂልተን ሆቴል ላይ የተፈጸመ ጥቃት መሆኑን በዋይት ሃውስ ኮረስፖንደንትስ ዲነር እየተደረገ ባለበት ሰዓት ወይም ደግሞ በዋይት ሃውስ ጋዜጠኞች ቋሚ ጋዜጠኞች ማለት ነው የሚዘግቡት እነሱ ላይ የተፈጸመ ጥቃት ነው። በሂልተን ሆቴል ነው የተባለ መረጃ እንደዚሁ ተጋርቷል። ትራምፕ ፎቶ የሰስፔክቱን ለጥፈዋል። ሰስፔክቱን ዩኤስ ፕሬዚዳንት has published several በጣም በርካታ ፎቶዎችን እየለጠፈ ለልጁ እንደዚህ የፊጠኝ ታስሮ ወይም ደግሞ የ31 ዓመቱ ግለሰብና ተጠርጣሪ የፊጠኝ ታስሮ የሚያሳዩ መረጃዎችን ሲያጋሩ ነበረ። ፎቶዎችንም እንደዚሁ እየለጠፉ ቀጥለዋል። ትራምፕ እንግዲህ says I guess when asked if he was targeted ትራምፕ ጥቃት ሊደርስብን ወይ ኢላማውን ተላይ ያነጣጠረ ነበር ወይ የሚል ጥያቄ ሲነሳላቸው አው የሚል ምላሽ ነው የሰጡት። ምክንያቱም እንግዲህ ፕሬዚዳንት ዶናልድ ትራምፕ አው በርግጥ ባይሉም I guess ነው ያሉት፣ ገምታለው ለኔ እንደሆነ የሚል ሀሳብ ነው የሰጡትና ጉዳዮች ትንሽ አስቸጋሪ ናቸው። እንግዲህ የህግ ማስከበር ኤጀንሲዎች የተለያዩ ስራዎችን ሹተርን አንድ ሰው እንደሆነ ማረጋገጣቸውን በግልጽ አስቀምጠዋል። የኤፍቢአይ ወይም ደግሞ የፌደራል ቢሮ አባላት ሁኔታውን በጣም ሎንግ ረን ኤንድ ሼል ኬዚንግ በአካባቢ ላይ ጥቃት በተሰነዘረበት ቦታ ላይ ያሉ ሁኔታዎችን በመቆጣጠርና በማየት ላይ እንደሚገኙ በይፋ ተቀምጧል። አንዳንድ እንቅስቃሴዎች ግን ብዙ ችግሮችን ሊፈጥሩ እንደሚችሉ ራሳቸው ፕሬዚዳንት ዶናልድ ትራምፕ ማመን ጀምረዋል። ግን አሜሪካውያን ተረጋጉ እየተባሉ ይገኛሉ። ግን እንዴት ነው የምንረጋጋው በምን ሁኔታ የሚል ጥያቄ ማንሳታቸውን እንደሚቀጥሉ ሳይታለም የተፈታ ነው። አንዳንድ ጉዳዮችን ስትመለከቷቸው መልካቸውን እየቀየሩ በጣም ትራምፕ ከዚህ በፊት 2-3 ጊዜ ሙከራ ተደርጎባቸዋል እንደምታስታውሱት። ይሄኛውም ደግሞ በቀላሉ የሚታይ አይደለምና በጣም ብሬኪንግ ኒውሶች
በመውጣት ላይ ይገኛሉ። በተለይም ኢንሳይድ ደ ሩም እንግዲህ ኢቨንቱ ሲከወንበት የነበረበት ሩም ውስጥ ላይ የሚሆኑት ነገሮች በጣም አስገራሚ ናቸውና የነበረው ትርምስ፣ የነበረው አስቸጋሪ ሁኔታ ጋዜጠኞች በጠረጴዛ ስር ሲጠለሉ፣ በተለያዩ የቢልዲንጎቹ ወይም ደግሞ የህንጻው ስር ለመደበቅ ሲሞክሩ ይታያልና በጣም እጅግ አስቸጋሪ ነው። ይሄኛው በጣም ሹቲንጉ በሚገርም ሁኔታ 1981 ላይ ፕሬዚዳንት ሮናልድ ሬገን ሙከራ የተደረገባቸው ቦታ ላይ አት ሴም ታይም እዚህ ቦታ ላይ ነበርና 1981 ላይ እሱ ላይ ነው። እንደምታስታውሱት ሮናልድ ሬገን 1981 ላይ ማርች 30 ቀን ጥቃት ደርሶባቸው ነበረ፣ ጉዳት ደርሶባቸዋል፣ ግን ምንም አልሆኑም። በተመሳሳይ ቦታ ላይ የተፈጸመ ጥቃት ነውና ምንድነው ታሪክ ራሱን ደገመ የሚል ሀሳብም እንደዚሁ ሲነሳ ነበርና በርካታ ሰዎች ከዚህ በፊትም የተለያዩ ጥያቄዎች በሚነሳበት ሁኔታ በአሜሪካ ፖለቲካ ላይ እንደዚህ አይነት ጉዳዮች መፍትሄ መስጠት አለበት የሚል ሀሳባቸውንም ለማጋራት የተገደዱ ያሉበትን አጋጣሚ ፈጠረ ሆኗል። ስለዚህ እንደዚህ አይነት ሁኔታዎችን በቀላሉ አናያቸውም በሚል ፕሬዚዳንት ዶናልድ ትራምፕም ሀሳባቸውን ለማጋራት ይሞክራሉ። ኖ ካንትሪ ኢዝ ኢሚዩን ፍሮም ፖለቲካል ቫዮለንስ የሚል ሀሳብም ደግሞ ፕሬዚዳንት ዶናልድ ትራምፕ ሰጥተዋል። ማንኛውም ሀገር ከፖለቲካዊ ግጭት ነጻ አይሆንም የሚል ሀሳብ ሰጥተዋል። ያው ለእንግዲህ የአካባቢውን ሁኔታዎች በቁጥጥር ስር ፖሊስ እንደዋለ ሴክሬት ሰርቪሱም ኤፍቢአይም እየተረባረበ መሆኑን ካስቀመጡ በኋላ የሰጡት ሀሳብ ነውና ብዙ ሰዎች ይህን ጉዳይ በበጎ ሊመለከቱት ይችላሉ ወይ ተብሎ አመን ስጋቱ እንግዲህ ተቀርፏል ወይ ብላችሁ ትወስዱታላችሁ ወይ የሚል ሀሳብም እንደዚሁ ሲጋራ ነበርና ያንወስደውም ይህ ነገር ነገ ከነገ ወዲያ ቀጣይነት ሊኖረው ይችላል። ፕሬዚዳንት ዶናልድ ትራምፕ ራሳቸውም የጤንነታቸውና ወይም በሰላም ገብተው የመውጣት ጉዳይ ጥያቄ ውስጥ ይገባል የሚል ሀሳብም እንደዚሁ በጣም እየወጣ ነው። ፈጠን የምለው በጣም ብሬኪንግ ኒውሶቹ እየበዙ ስለሆነ ነው። ሴኩሪቲ ኦፊሰር ኢን ሆስፒታል አፍተር ስቶፒንግ ዘ አሌጅድ ገርማን አንድ ሴኩሪቲ ኦፊሰር እንግዲህ ዋናፍ ጥቃት ደርሶበታል እና ብዙ አልተጎዳም በመከላከያው አማካኝነት፣ ግን እሱ በአርመሩ ድኗል። ጥሩ ነው የሚባለው ተኩስ ሲከፈት የሚከላከሉበት በሱ አማካኝነት ለሴኩር መሆን ችሏል። ግን ሁኔታው ቀላል አልነበረም የሚሉ መረጃዎችም እንደዚሁ እየወጡ ይገኛል። ክስተቱ በጣም በብዙዎች ዘንድ እንግዲህ በተለያየ መንገድ እየታየ ይገኛል። ፕሬዚዳንት ዶናልድ ትራምፕ ራሳቸው መፍትሄ ሊሰጡበት የሚገባ ጉዳይ ወይም ደግሞ በፍርድ ሂደቱ ላይ ሊሳተፉ ይችላሉ የሚል መረጃም እየወጣ ይገኛል። ፕሬዚዳንት ዶናልድ ትራምፕ እንግዲህ የዋይት ሀውስ ኮረስፖንደንት አሶሲዬሽን አመስግነዋል ለነበረው ጊዜ ለማለት ሞክረዋል። ግን ሪፖርተርስ ኢን ዋይት ሀውስ እንግዲህ አሁን መግለጫ ይሰጡ ይገኛል። ፕሬዚዳንት ዶናልድ ትራምፕ ያው አንዳንድ ጉዳዮች ትንሽ ተወሳስበው ሊቀጥሉ እንደሚችሉ ሳይታለም የተፈታ ነው። ሁኔታዎች ግን በአሜሪካ ፖለቲካ ላይ ያለውን የሴኩሪቲ ችግር በግልጽ የሚያሳይ እንደሆነ ምንም ሳይታለም የተፈታ ነው። ለዚህም ነው ፕሬዚዳንት ዶናልድ ትራምፕ ጉዳዮችን በደንብ አጥርተን እንሰራባቸዋለን የሚል መረጃም እያጋሩ የሚገኙት። ግን ከሁሉም ነገር በላይ አሁን ያለው ሁኔታ ትንሽ ውስብስብና ፈታኝ ሊሆን እንደሚችል ሳይታለም የተፈታ ነው። በጣም በርካታ ብሬኪንግ ኒውስ መውጣታቸውን ይቀጥላሉ። ለአሁኑ ግን ትንሽ ራፕ ላርጋችሁ ብዬ ነው። ውድ ተመልካቾቻችን እናንተ የተለያዩ ጥያቄዎችንም ጠይቁ፣ ላይክም ሰብስክራይብም ሼር አድርጉ። ቴንክ ዩ ቨሪ ማች።